የትግራይ ክልል አመራሮች ለአማራ ህልውና እንታገላለን የሚሉ ቡድኖች ወልቃይትን ውሰዱ ብለው ፈቅደውልናል፣ እንቅፋት የሆነብን የፌዴራል መንግስት ነው በማለት ነግረውናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከአማራ ቴሌቪዥን ጋር ባደረጉት ቆይታ አስገራሚ ነገሮችን አንስተዋል፣ እናየዋለን። ግብጽ ውሃ የቀነሰባት በኢትዮጵያ ሴራ ሳይሆን በዝናብ እጥረት ምክንያት ነው አለች ኢትዮጵያ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የትግራይ ክልል አመራሮች ለአማራ ህልውና እንታገላለን የሚሉ ቡድኖች ወልቃይትን ውሰዱ ብለው ፈቅደውልናል፣ እንቅፋት የሆነብን የፌዴራል መንግስት ነው በማለት ነግረውናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ ይህን የተናገሩት ከአማራ ሚዲያ ኮርፖሬሽን ጋር በወቅታዊ ጉዳዮች ዙሪያ ባደረጉት ቆይታ ነው። ከቆይታቸው አንደኛ ክፍል ነው በተባለውና ለ58 ደቂቃዎች ርዝመት ባለው ቃለ ምልልስ ላይ ጠቅላይ ሚኒስትር አብይ ወሳኝና ከባድ ሊባሉ የሚችሉ ሚስጥር ነክ ነገሮችን ተናግረዋል። ከዚህ ውስጥ የአማራና ትግራይ ክልሎች ለዘመናት በይገባኛል ጥያቄ ከሚወዛገቡበት ከወልቃይት ጋር የተያያዘ ነው። ከጠቅላይ ሚኒስትር አብይ ጋር ቆይታን ያደረገው ጋዜጠኛም የኢትዮጵያ ፖለቲካ ለውጥና የመደመር መንግስት የአማራ ክልል ከወሰን ይገባኛል ጥያቄ ጋር ለሚያነሳቸው ጥያቄዎች ስለሰጠው ምላሽ ጠይቋቸዋል። ጠቅላይ ሚኒስትር አብይ ለዚህ ምላሽን ሲሰጡ ከዚህ ቀደም የፌዴራል አከላለሉ ሲሰራ በህዝቦች ውይይት ቢሆን ኖሮ የወልቃይት ጉዳይ ለረጅም ጊዜ የህዝብ ጥያቄ ሆኖ አይቀጥልም ነበር። አሁንም በህገ መንግስቱ መሰረት ሁለቱን ህዝቦች በማወያየት በህዝበ ውሳኔ ለመፍታት ካልተሞከረ ጊዜ ስለፈቀደ ልውሰደው የሚል አካል ካለ ጊዜው ሲቀየር ተመልሶ ይበላሻል ካሉ በኋላ አንዲት ወሳኝ ሚስጥርም የምትመስል ነገርን ተናግረዋል ጠቅላይ ሚኒስትር አብይ። እሱም የትግራይ አመራሮች ለኛ ነገሩን ብለው ነው የተናገሩት። እንዲህም ብለዋል። የወልቃይትን ጉዳይ ስንወስድ በፌዴራል ስርዓት ውስጥ በትግራይ ስር ይተዳደር ነበር። በጦርነቱ ምክንያት ነው ያጣነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባቸዋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ሆነ በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚያ ህዝብ የሚታገሉ ወገኖችም ጭምር እንድንወስድ ፈቅደውልናል። የዚህ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋት ይሉናል ብለዋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብለው ያስባሉ። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ውስጥ ከመንግስታቸው በኩል ብዙም ተብሎ የማያውቅን ነገር አንስተዋል ማለት ይቻላል። ንግግራቸውን ባጭሩ ስናየው ትግራይን የሚያስተዳድረው ህወሓት ፋኖ ወልቃይት ወደ ትግራይ እንዲሄድ ፈቅዷል፣ ወልቃይትን ለትግራይ የከለከለው የፌዴራል መንግስት ነው ሲሉ ነግረውናል ማለታቸው ነው። በአሁን ጊዜ ለአማራ ህልውና እንታገላለን በሚል ለራሱም ስያሜን ያወጣው የአማራ ፋኖ መሆኑ ስለሚታወቅ ማለት ነው። የጠቅላይ ሚኒስትር አብይ አህመድ ይህ ንግግር የሚያመላክታቸው ነገሮች አሉ። አንዳንዶቹ በተለያዩ መንገዶች በማህበራዊ ሚዲያዎችም ላይ ሲያወሩት የነበረ ነው። እሱም የአማራ ፋኖ በዚህ ጊዜ ዋና የአማራ ችግር የፌዴራል መንግስት ነው በሚል አሁን ጦዞ የሚታየው የአማራ ብሔርተኝነት መነሻ የሆኑትን እንደ ወልቃይት አይነት ግዛቶችን ጉዳይ ወደ ጎን ትቷል የሚል ትርጉምን ይሰጣል። አሁን ትጥቅን አንግቦ በአማራ ክልል የሚዋጋው የፋኖ ኃይል የአሁኑ ውጊያ ዓላማው ወልቃይትና ራያን መቆጣጠር ነው ባይባልም በክልሉ መሰረት ይዞ የመጣው ብሔርተኝነት ከመነሻ ምክንያቶቹ አንዱ
ህወሓት መራሹ ኢህአዴግ ኢትዮጵያን በመራባቸው ዓመታት የአማራ ግዛት ናቸው የተባሉት እነ ወልቃይትን ያለ አግባብ ወደ ትግራይ ያጠቃልሏል በሚል ነው። የወልቃይት ጉዳይ ወልቃይት ብረሳሽ ቀኝ ትርሳኝ የሚል ዝነኛ መፈክርንም የወለደ እንደሆነ የሚታወቅ ነው። እንግዲህ ጠቅላይ ሚኒስትር አብይ በትግራይ ኃይሎች በኩል ተብለናል እንዳሉት የአማራ ህልውና ተፋላሚው ፋኖ ከህወሓት ጋር አብሮ ለመፋለም በማቀዱ ወልቃይት ለትግራይ ይገባል ብሎ አምኗል። ወልቃይትን ትግራይ ትውሰደውም ብሏል። ፋኖ ይህን ማድረጉ መገለጹ ማህበራዊ መሰረትም ካለው እሱን መሰረት ይናድበት አይናድበት በጊዜ ሂደት የሚታይ ይሆናል። እንዲሁም የጠቅላይ ሚኒስትር አብይ አህመድ ይህ ንግግር እሳቸው በሰማይ ጥሩት እንጂ የፋኖና የህወሓት ጥምረት በህወሓት በኩል የሚታየው ወልቃይትን መልሶ ወደ ትግራይ ከማካለል አንጻር መሆኑንና ከዚያም አልፎ ህወሓትን ከፋኖ ጋር ሊያቀራርበው የሚችል ነገር አለመኖሩን ሊሆን ይችላል። በሌላ በኩል ጠቅላይ ሚኒስትር አብይ ስለ ሰኔ 15 ቀን 2011 ዓ.ም የአማራ ክልል ባለስልጣናት ግድያ ትውስታቸው በተጠየቁበት ጊዜ ሁነቱ በተሳሳተ ትንታኔ የተፈጸመ መፈንቅለ መንግስትን ባልተለመደ ሁኔታ ወደ ክልል የወሰደ ዋነኛ የለውጥ አመራሮች የታጡበት የታሪክ ጠባሳ መሆኑን አንስተው ሁኔታው እሳቸው ላይም የሴራ ትንታኔ እንዲደረግባቸው ያደረገ አጋጣሚ መሆኑን አንስተዋል። እሱም አዲስ አበባ ሆኜ መግለጫ ሰጥቼ ሳለ ባህር ዳር ነበረ ተብሎ የሴራ ትንታኔ ተሰርቶብኛልም ነበር ያሉት። ከዚያም ሻገር ሲል የፖለቲካ ሴራ ተንታኞች መጠቀሚያም ሆኗል። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃም የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ ውስጥህ እያወቀ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣው። ግብጽ ውሃ የቀነሰባት በኢትዮጵያ ሴራ ሳይሆን በዝናብ እጥረት ምክንያት ነው ብላለች ኢትዮጵያ። የውሃና ኤነርጂ ሚኒስትሩ ሀብታሙ ኢተፋ ወደ ህዳሴ ግድብ የሚገባው ውሃ በዝናብ እጥረት መቀነሱን ገልጸዋል። ከዚህ ጋር የተያያዘ የግብጽ ክስም መሰረተ ቢስ ነው በማለትም ውድቅ አድርገውታል። ለሰሞነኛው የግብጽ ተደጋጋሚ ክስ ሰፋ ያለ ማብራሪያን የሰጡት የውሃና ኤነርጂ ሚኒስትሩ ሀብታሙ ኢተፋ በኤልኒኖ ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚሁ ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረው እቅድ አለመሳካቱን ገልጿል። ሱዳን ኢትዮጵያ ላይ ክስ ያሰማችበት የኤሌክትሪክ ኃይል አቅርቦት የተቋረጠውም በአገሪቱ ባለው ጦርነት መሰረተ ልማቱን ስላወደሙት እንደሆነም አንስተዋል። ሚኒስትሩ ከሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅም አድርገዋል። ባለፈው ሳምንት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ የህዳሴ ግድብን በፖለቲካዊ እንዲሁም ግብጽና ሱዳን ላይ ተጽዕኖ በሚያደርስ መንገድ እያስተዳደረች ነው የሚል ክስ ማቅረባቸውን የቱርኩ የዜና ወኪል አናዶሉ ዘግቧል። ኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለት መክሰሳቸውንም ዘገባው ያመለክታል። ይህ የውሃ መጠን መቀነስ የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ እንዳሳደረም ነው የተናገሩት። የውሃና ኤነርጂ ሚኒስትር ሀብታሙ ኢተፋ በሰጡት ቃለ መጠይቅ ላይ ይህን የግብጽ ሰሞነኛ ክስን አንስተዋል። ጎረቤት ሀገርን ይዘው የኢትዮጵያ ህዳሴ ግድብ ሱዳንን ጎድቷል፣ እኛንም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ሲሉ ተናግረዋል።
እነሱን ማነው ሱዳን ውስጥ ያለ ግድቦች ጠበቃ ሆነው እንዲቆሙ ያደረጋቸው ሲሉም ጠይቀዋል። የውሃና ኢነርጂ ሚኒስትሩ እንደሚያስረዱት ዘንድሮ በተለይ በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየው ኤልኒኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ የዝናብ መጠን ነው። በዚህ ዓመት በኢትዮጵያ በብዙም ዓለም ሀገር የኤልኒኖ ዘመን ነው። የዝናብ መጠን ከተጠበቀው በታች ነው እየመጣ ያለው ያሉት ሀብታሙ በተለይም በአባይ ተፋሰስ ከሰሜን ምዕራብ አካባቢ የሚሞጡ ወንዞች ላይ ለውጡ መታየቱን አስረድተዋል። በዚህ ክረምት የማዕከላዊ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ አካባቢዎች የሚያገኙት የዝናብ መጠን ከመደበኛው በታች ሊሆን እንደሚችል በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ስር ያለው ክላይሜት ፕሪዲክሽን ኤንድ አፕሊኬሽን ሴንተር መረጃ ያሳያል። የውሃና ኢነርጂ ሚኒስትሩ ምስራቅ አፍሪካ እያጋጠመ ያለው የዝናብ መዛባት ቀጥታ ተጽዕኖ ያለው በወንዞቻችን ላይ ነው ብለዋል። በዚህ ምክንያት 74 ቢሊዮን ሜትር ኪዩብ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን መቀነሱን ጠቁሟል። ወደ ህዳሴ ግድብ የገባው የውሃ መጠን ራሱ ከሚጠበቀው በታችም ነው በማለት ስለዚህም የሚገባው ውሃ ከዛ በታች ከመጣ ከየትም ልናመጣው አንችልም እኛ ተፈጥሮ ስለሆነ ሲሉም ተናግረዋል። እንደ ሀብታሙ ገለጻ ይህ የውሃ መጠን መቀነስ ኢትዮጵያ በዚህ ዓመት ልታመነጭ አቅዳ የነበረው የኤሌክትሪክ ኃይል መጠን ዝቅ እንዲል አድርጓል። በዚህ ዓመት የህዳሴ ግድብን ሙሉ አቅም በመጠቀም እንዲሁም በአጠቃላይ 38 ጊጋዋት ኤሌክትሪክ ኃይል ለማመንጨት ታቅዶ እንደነበርም አስረድተዋል። የሚፈለገው የውሃ መጠን ባለመኖሩ 35 ጊጋዋት ነው ያመረትነው። ህዳሴ ግድብ ጊቤ፣ ፊንጫ፣ መልካዋከናና ሁሉም ተደማምረው ማለት ነው በማለት አብራርተዋል። በህዳሴ የሚገባው የውሃ መጠን ከሌለ ከህዳሴ የሚወጣው ውሃ መጠን ይቀንሳል ያሉት ሚኒስትሩ ባገኙት አጋጣሚ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉ የግብጽ ባለስልጣናትን ከሰዋል። በሱዳን በኩል የሚነሱ ቅሬታዎች ግን በዛ ልክ አይደለም ሲሉ የካርቱም ጉዳይ ከካይሮ ጋር በጅምላ መታየት እንደሌለበት ተናግረዋል። ኢትዮጵያ ውስጥ እኛ በምናለማቸው ልማት ከማንም በላይ ሱዳኖች ተጠቃሚ ናቸው። እስከ ቅርብ ጊዜ ድረስ ሱዳኖች ከኢትዮጵያ ኤሌክትሪክ ኃይል ተጠቃሚ ነበሩ ሲሉም ለሱዳን የሚቀርበው ኃይል መቋረጡን ጠቁሟል። ከ3 ዓመት ለሚበልጥ ጊዜ አስከፊ የእርስ በርስ ጦርነት ውስጥ ያለችው ሱዳን ከፍተኛ የኃይል መቋረጥ እያጋጠማት ነው። የሱዳን የውሃና ነዳጅ ሚኒስቴር ባለፈው ሳምንት ማክሰኞ ሐምሌ 12 ቀን ባወጣው መግለጫ ኢትዮጵያ የኤሌክትሪክ አቅርቦትን ማቋረጧ ለኃይል መቆራረጡ አንድ ምክንያት እንደሆነ በማንሳት መክሰሱን ሱዳን ትሪቢዩን ዘግቧል። ኢትዮጵያ የኤሌክትሪክ ኃይል ሽያጭ ከምታቀርብላቸው የምስራቅ አፍሪካ ሀገራት አንዷ ሱዳን ስትሆን መንግስት በአገሪቱ ባለው ጦርነት ምክንያት ያልተፈጸመ ክፍያ ቢኖርም ኃይሉን ኤክስፖርት ማድረጉን እንደቀጠለ ሲገልጽ ነበር። አሁን ይህ አቅርቦት መቋረጡን የጠቆሙት ሀብታሙ ምክንያቱ ግን የመሰረተ ልማቱ ውድመት መሆኑን አንስተዋል። በሱዳን እስከ ቅርብ ጊዜ ድረስ እርስ በራሳቸው ሲዋጉ መሰረተ ልማቱን ስለወደሙት የተቋረጠባቸው እንዳለ ሆኖ ከኢትዮጵያ ነበር ኃይል ሲያገኙ የነበሩት በማለትም ተናግረዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ